እሺ የጀመርነው ትምህርት ምንድነው? ቅድስና ወይም ሀጊያስሞስ ይላል። ቅድስና እንግዲህ ይህንን ትምህርት ስንማማር ሃይማኖተኛው ዓለም ጥቃት ያደረሰበት አስተምህሮ ነው። ቅድስና የሚባለው ትምህርት ሃይማኖተኛው ዓለም ጥቃት ያደረሰበት ትምህርት ነው። እንግዲህ ትምህርቱን ስንማማር የምንማማርበት ምክንያቶች አምላካችን እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ እንደሚል እግዚአብሔር በክርስቶስ ቅዱሳን እንዳደረገን በማወቅ ይህንን የቅድስና ሕይወታችንን በኑሯችን በመውጣት በመግባታችን ለመግለጥ ነው የምናጠናው። ሁለተኛው የምናጠናበት ምክንያት ስለ ቅድስና ትክክለኛ የሆነ አስተምህሮ ከቅዱስ ቃሉ ለመማርና ለማወቅ። ምክንያቱም ስለ ቅድስና መጽሐፍ ቅዱሳዊ መሰረት የሌላቸው ሃይማኖታዊና አጋንንታዊ አስተምህሮች ስላሉ ከነዚህ አስተምህሮች ደግሞ ራሳችንን ለመጠበቅ። እንግዲህ የቅድስና ስንት ገጽታዎች አሉ ብለናል? 3 ገጽታዎች አሉ። ከዚህ በፊት ስለተማማርነው ነው ፈጠን እንምረው። አንደኛው ቅድስና የስፍራ ወይም የቦታ ቅድስና ፖዚሽናል ሳንቲፊኬሽን የሚባለው ነው። ሁለተኛው የምንለማመደው ቅድስና ኤክስፒሪየንሻል ሳንቲፊኬሽን የሚባለው ነው። ሶስተኛ ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን የሚባለው ነው። እንግዲህ አንደኛውን የስፍራ ቅድስና የሚለውን ተመልክተናል። አሁን ደግሞ እያየን ያለነው የምንለማመደው ቅድስና። የስፍራ ቅድስና ላይ ፈጠን ብለን ባንድ ዙር ነው የጨረስነው። ምክንያቱም እዚህ ቤት ላለለኛ አዲስ ስላልሆነ ማለት ነው። ፖዚሽናሊ በክርስቶስ ኢየሱስ ስላመንን ብቻ የተቆጠረልን በእግዚአብሔር ዘንድ የተፈጸመችልን ራሱ ክርስቶስ ቅድስና ሆኖልናል። ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር በእርሱ ውስጥ ይኖራል ተብሏል እና የእግዚአብሔርን ቅድስና ተካፍለናል። በክርስቶስ ቅዱሳን ሆነናል። ፖዚሽናሊ ሰማይ የሚያውቀንና የተቀበለን እንደዚያ ነው። ቀጥሎ ግን የምንለማመደው ቅድስና አለ። ምድር ላይ መውረድ አለበት። በኑሯችን፣ በስራ ቦታ፣ በእንቅስቃሴያችን ሁሉ መገለጥ ያለበት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ አንብበን እንቀጥል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ ሐዋርያው ጴጥሮስ እንዲህ አለ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ቁጥር 15ን ተመልከቱ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። ሁኑ ትእዛዛዊ ነገር ነው። ኦኬ፣ ትእዛዝ ነገር ሁኑ የሚል ነገር አለ። ሁኑ ከማለቱ በፊት ግለጡት ከማለቱ በኑሯችሁ የቅድስናን ሕይወት ግለጡ ከማለቱ በፊት ግን መጀመሪያ ምን አድርጎን ነው? ቅዱሳን አድርጎን ነው። ሳያደርገን አድርጉ ሳይፈጽምልን ሁኑ ሊለን አይችልም። ለምሳሌ ጌታ ኢየሱስ እኔ እናንተን በወደድኩበት የፍቅር ልክና መጠን እርስ በርሳችሁ ደግሞ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ አለ። ግን ጥያቄ ግን ጌታ ሆይ እንኳን አንተ እኛን በምትወድበት የፍቅር መጠን ነውና በራሳችን በሰውኛ የፍቅር መጠን እንኳን እየተዋደድን አይደለም። ከየት አምጥተን ያንተን ፍቅር? ኢየሱስ እንደዚያ ብሎ ትእዛዝ ሲሰጠን ሮሜ ምዕራፍ 5 ከቁጥር 5 ጀምሮ እግዚአብሔር በመንፈስ ቅዱስ አማካኝነት ፍቅሩን በልባችን ውስጥ ምን አለ? አፈሰሰ። ስለዚህ በእኛ ውስጥ ስላለ ነው አድርጉት የሚለን። ሳይሰጠን ግለጡት አይለንም። የጸጋ ዓለም ውስጥ እግዚአብሔር ትእዛዝ ሲሰጥ ያንን ማድረግ የምንችልበትን አቅምና አቢሊቲ በውስጣችን ስላስቀመጠ ነው እንጂ እንደ ሕጉ ዘመን ተፍጨርጭራችሁ አድርጉ ይልና ማድረግ የምንችልበትን አቅም አይሰጥም። እንደዚያ እያደረገ አይደለም ማለት ነው። አባባ እናመሰግናለን። ስለዚህ ሁለተኛው የቅድስና ገጽታ የምንለማመደው ቅድስና ቅዱሳን ስለሆንን በሰፈር በመውጣት በመግባታችን በእንቅስቃሴያችን ሁሉ የሚገለጥ ቅድስና ነው ማለት ነው። ሮሜ ምዕራፍ 6 ከቁጥር 14 ጀምሮ ሮሜ ምዕራፍ 6 በተለይ በሕያው ቃል ባነበው ይህንን ክፍል ጥሩ ነው በጣም ስለሚገልጠው ማለት ነው። አባ ጸጋ ጨምርልን።
ሮሜ እንግዲህ ከኃጢአት ኃይል ነፃ ስለመውጣት እና በጽድቅና በቅድስና የሕይወት ሥርዓት እንዴት መመላለስ እንዳለብን ነው። እግዚአብሔር ይረዳናል። የሆነ ሰዓት ላይ ክፍሉ ብቻውን መጠናትም ስላለበት እንደዛ እናጠናለን። ግን ከቁጥር 12 ጀምሮ ስለዚህ አለ ሐዋርያው ኃጢአት በሟች ሥጋችሁ ላይ እንዳይሰለጥንበት ለሥጋችሁ ፈቃድ አትገዙ። ማንኛውንም የሰውነታችሁን ክፍል ለክፋትና ለኃጢአት መሳሪያ አድርጋችሁ አታቀርቡ። ማንኛውንም የሰውነታችሁን ክፍል የአካላችሁን ክፍል ለኃጢአትና ለአመጽ መጠቀሚያ አድርጋችሁ ምን አትበሉ? አታቀርቡ። አታቀርቡ ሲለን አለማቅረብ የምንችልበት ብቃት ውስጣችን ስላለ ነው። ቢኮዝ አሁን ቁጥር 13 ላይ ነው እንመጣበታለን። ቁጥር 14 ላይ አንዳች ሚስጥር ስላለች ነው። ማንኛውንም የሰውነታችሁን ክፍል ለክፋትና ለኃጢአት መሳሪያ አድርጋችሁ አታቀርቡ። ነገር ግን ከሞት ወይም ከሙታን የተነሳችሁ እንደመሆናችሁ መጠን ለበጎ ተግባር መገልገያ እንዲሆን የሰውነታችሁን ክፍሎች በሙሉ የጽድቅ መሳሪያ አድርጋችሁ ለእግዚአብሔር ምን በሉለት? አቅርቡለት። አታቀርቡ ደግሞም አቅርቡ የሚል ትእዛዝ አለ። ለኃጢአትና ለአመጽ እግዚአብሔርን ለማያስደስተው ለጨለማ አሰራር የሰውነት ክፍላችሁን ሁሉ ምን አትበሉ? አታቀርቡ። ነገር ግን ለእግዚአብሔር ለሆነው ነገር ለጽድቅና ለቅድስና የሕይወት ሥርዓት የአካል ክፍሎቻችሁን ሁሉ ምን በሉ? አቅርቡ። ማቅረብ የምንችልበት ብቃት አለ። ለእግዚአብሔር እሺ ብለን መታዘዝ፣ ለጸጋው የሕይወት ሥርዓትና ውጤት ራሳችንን ማስገዛት የምንችልበት አቅም አለ። ኃጢአትን ደግሞ በሰውነታችን ላይ እንዳይሰለጥንና የአካል ክፍሎቻችንን በሙሉ ለአመጽና ለኃጢአት መጠቀሚያ ላለማድረግ እምቢ ማለት የምንችልበት አቅም አለን። አባባ እናመሰግንሃለን። ያ አቅም ምንም አይደለም፣ የዳንበት ጸጋ ነው። የዳንበት ጸጋ ነው። ቀጥሎ ምንድነው የሚለው? ቁጥር 14 ላይ ከዚህ በኋላ የምትኖሩት ለኦሪት ሕግ በመታዘዝ ሳይሆን ለእግዚአብሔር ጸጋ በመገዛት በመሆኑ ኃጢአት በሕይወታችሁ ላይ ሊነግስ አይችልም። አያችሁ፣ በዛኛው መጽሐፍ ኃጢአት አይገዛችሁምና ለምን? ከጸጋ በታች እንጂ ከሕግ በታች አይደላችሁም። ከጸጋ በታች ስለሆነን ኃጢአት እንደፈለገ ሊጫወትብን አይችልም። ሰው ግን ለኦሪት ሕግ ለትእዛዞቿ በሷ የሕይወት ሥርዓት እየተመራው እኖራለሁ የሚል ከሆነ ኃጢአት ይገዛዋል። ኃጢአት እንደፈለገ ይጫወትበታል። ምክንያቱም የሞት መውጊያው ምንድነው ተብሏል? ኃጢአት ነው። የኃጢአት ኃይሉ ደግሞ የሙሴ ሕግ ነው፣ የኦሪት ሕግ ነው። የኦሪት ሕግ በተሰበከበት ቦታ ሁሉ ኃጢአት ሕያው ይሆናል። ቅዱሳንም በኃጢአት የሕይወት ሥርዓት ይመላለሳሉ። ስለዚህ እኛ ግን የገባንበት የሕይወት ሥርዓት በሕጉ እንድንመላለስ ሳይሆን በጸጋ እንድንመላለስ የሚያደርግ ስለሆነ በጸጋ የሕይወት ሥርዓት የምንመላለስ ከሆነ ቅዱሳን አቅም ያገኛሉ። ከኃጢአት በላይ ሆነው መመላለስ የሚችሉበትን ኃጢአተኝነትንና ዓለማዊ ምኞትን ክደው በጽድቅና በቅድስና እግዚአብሔርን በሚመስል የሕይወት ሥርዓት መመላለስ እንችል ዘንድ ጸጋው አቅምን ይሰጠናል። እግዚአብሔር ጸጋውን ታምኖ እንጂ እኛን ታምኖ አልጠራንም። አባባ እናመሰግንሃለን። በወጣትነታችን ኃጢአተኝነትንና ዓለማዊ ምኞትን መካድ እምቢ ማለት የሰውነት ክፍሎቻችንን በሙሉ ለኃጢአትና ለአመጽ ላለማቅረብ እምቢ ማለት እንድንችል ጸጋው ምን ይለናል? ይረዳናል። ጸጋው የእግዚአብሔር የመለኮት አቢሊቲ በደካማው ሰው ውስጥ ሲገባ ማለት ነው። የእግዚአብሔር የሕይወት ሥርዓት ባንተ ውስጥ ሲገባ ማለት ነው። ለማይገባቸው ሰዎች የሚሰጥ ነፃ የእግዚአብሔር ስጦታ ጸጋ ተቀባዩን የማይነጥንና የሰጪውን ለጋስነት የሚያሳይ ቸርነት ነው። አባ በኢየሱስ ስም እናመሰግንሃለን። ስለዚህ ከእግዚአብሔር ጸጋ በታች ነን። ራሳችንን ለጸጋው እናስገዛለን። እግዚአብሔር የማይወዳቸውን ነገሮች በሙሉ እምቢ ማለት የምንችልበትን አቅም እናገኛለን። ለራሳችን አይደለም አሳልፎ የሰጠን፣ ለዳንበት ጸጋው ነው። ያ የዳንበት ጸጋ አመጽን እምቢ ማለት ኃጢአተኝነትን እምቢ ማለት እንድንችል አቅም ይሰጠናል።
ቀጥሎስ እግዚአብሔር የሚወደውን ነገር የጽድቅና የቅድስና የሕይወት ሥርዓት እንድንለማመድ ያደርገናል። እንዲሁም አንድ ወንድማችን በጣም ትልቅ ሰው ናቸው፣ ጆን ማካርተር የሚባሉ ጸጋ እኮ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል። ጥሩ ነው፣ ግን እሱ ብቻ አይደለም እኮ አለ። ከዛ በላይ የሆነ አሰራር አለ። አንዳንድ ጊዜ መብትህንም ስለ ወንድሞች ስትል እንድትተው ሁሉ ያደርጋል። ኃጢአተኝነትና መጽኝን ሌላ ቦታ ነው አለ። አንዳንድ ጊዜ የፍቅርን የሕይወት ሥርዓት መብት የሆነውን ነገር እንኳን ለወንድሞች ስትል እንድትጥለው ሁሉ ያደርጋል። ከዛ ሁሉ ያልፋል። በፍቅር የሕይወት ሥርዓት ስትመላለስ ብዙ ነገሮችን ሳክሪፋይ እንድታደርግ ያደርጋል፣ ለወንድሞች ስትል፣ ለእህቶች ስትል። ስለዚህ ጸጋ ከኃጢአት ጋር ብቻ የተገናኘ አይደለም፣ የፍቅርም የሕይወት ሥርዓት አለው። ለወንድም ስትል ብዙ ነገሮችን ልታጣቸው ትችላለህ። በምን? በጸጋው የሕይወት ሥርዓት። አባባ አቅም ጨምርልን። ስለዚህ ሐዋርያው ምን አለ? ከዚህ በኋላ የምትኖሩት ለኦሪት ሕግ በመታዘዝ ሳይሆን ለእግዚአብሔር ጸጋ በመገዛት በመሆኑ ኃጢአት በሕይወታችሁ ላይ ሊነግስ አይችልም። ይሄ ማለት ሐዋርያው ፈጽሞ አትደክሙም እያለ አይደለም። አደራችሁን በዚህ ደካማ ሥጋ ውስጥ እስካለን ድረስ ለድካማችን ላይሰንስ ባንሰጥም፣ ነገር ግን የድካም ሕይወት ሊገለጥ ይችላል። ግን እዚህ ጋር እያለ ያለው የኃጢአት ኃይል አለ፣ የኃጢአት ስልጣን አለ። የኃጢአት ኃይልና ስልጣን እናንተን ድሮ ሳታምኑ በፊት እንደነበረው የሕይወት ሥርዓት እንደፈለገ ተቆጣጥሮ ሊጫወትባችሁ አይችልም። የኃጢአት ኃይል በእናንተ ላይ ባለስልጣን መሆን አይችልም። ምክንያቱም ሌላ የሕይወት ሥርዓትን ተካፍላችኋል፣ የጸጋን የሕይወት ሥርዓት ተካፍላችኋል። ቁጥር 15 ታዲያ አለ ሐዋርያው የእግዚአብሔር ጸጋ ከኃጢአት ነፃ አውጥቶናል ብለን እንዳሻን ኃጢአት እንስራ ማለት ነውን? ይህንን እቺ ጥቅስ የአብያተ ክርስቲያናት ጥቅስ ናት። እቺ ጥቅስ እኔ ግርም ይለኛል። ስለ ጸጋ እያወራ እሱ ስለ ኃጢአት ነው የሚያወራው። አይ ጸጋው እኮ ስትል እንደፈለጋችሁ ኃጢአት ስሩ ማለት ነው። መጽሐፉ ብሏል። ታሪክ ራሱን ሲደግም አንዳንዴ ደስ ይለኝ። ታሪክ ደግሞ ቅዱስ ቃሉ ላይ ብቻ ፎከስ አድርገ በዛ ላይ ብቻ ሂድ። ያው ጳውሎስ ላይ የተደረገው ነገር ነው አንተ ላይ የሚደረገው። ጳውሎስ ላይ ያነሱበት ጥያቄ ነው አንተ ላይ የሚነሳው። እንዴ ከዚህ በፊትም እኮ የሚለው ነገር አለ አይደለም? በጌታ በኢየሱስ ክርስቶስ በንጹህ ጌታ በአንደበቱ እንኳን ተንኮል ባልተገኘበት በንጹህ ጌታ ስም ተሰብስበን ነውና ሌላ ሃይማኖት ውስጥ ያሉ ሰዎች እንኳን ተከታዮቻቸውን እንደፈለጋችሁ ኃጢአት ስሩ አይሉ። እንዴት እንደሚመጣልን አላውቅም። እንዴት አምሯችን አንዳንዱ በቃ እንደፈለጋችሁ ሁኑ የሚል አስተምህሮ አለ። ውሸት የለም። ሌሎችንም መንፈስንም የሚሉት እንኳን እንደፈለጋችሁ ነው አይሉም። አሁን በቅርብ ጊዜ እያበበ ያለ ወጣቱን እየተቆጣጠረ ያለ እንደፈለግሽ ኃጢአትን ብትሰሪ፣ እንደፈለጋችሁ ብትዘሙቱ፣ እንደፈለጋችሁ ብትጠጡ ችግር የለም። ዋን ሴቭድ ፎሬቨር አልገባህም። በቃ ትምህርቱ አልገባህም። በእግዚአብሔር እውነት ላይ አትቀልድ። እግዚአብሔር አይዘበትበትም። በቃ ትምህርቱ ካልገባ ቁጭ ብለህ አጥና። አንዴ ድነናል፣ ለዘላለም ድነናል። የዘላለም ሕይወት ዋስትና የሚለው አስተምህሮ ኃጢአትን እንድትጸየፍ ነው የሚያደርግ። ከገባ ኃጢአትን እንድትጸየፍ ነው የሚያደርግ። የእግዚአብሔርን የሕይወት ሥርዓት መግለጥ እንድትናፍቅ ነው የሚያደርግ እንጂ ፈጽሞ በቃ አልገባውም ያሰው። ከዚህ በፊት ነግሬያቸዋለሁ። ሶሻል ሚዲያ ላይ ጸጋንና የጸጋን አስተምህሮ የሚቃወም ሰው አለ እና በህልሜ ተኝቻለሁ። ጸጋን ለማስረዳት ከጀርባው እየነካው ነው። ከእንዴት መሰለ ጸጋው እንደዛ አይደለም። ታውቁታላችሁ። ጸጋ እንደዛ አይደለም። ጸጋው እኮ አሰራሩ እንደዚህ ነው እያልኩ እየጠቀስ አይሰማኝም። ልቡ ያለው ሌላ ጨዋታ ላይ ነው። ከዛ እኔ ጀርባውን እየነካሁ ላስረዳው እንደምሞክረው የኔ ጀርባም ተነካ። ጀርባዬን መታመት አደረገኝ። ዞር ስል ሀብትሽ አትድከም፣
አትድከም። ጸጋን ለመረዳት ጸጋ ያስፈልጋል። እንደዚህ ነው ያለኝ። እችን ቃል ነው የሰማት። ጸጋን ለመረዳት ራሱ ጸጋ ያስፈልጋል። ከዛ እውነት እላችኋለሁ በጌታ ፊት እግዚአብሔርን ማመስገን ጀመርኩኝ። ጸጋን እንድረዳ ራሱ ጸጋ ስላበዛህልኝ፣ ጸጋ ስለሰጠኸኝ። ምክንያቱም ይሄ እውነት ካልበራልክ ሃይማኖተኛ ሆነህ ግራ ተጋብተህ ግራ እያጋባህ ነው የምትኖረው። አባ ስለገለጥክልን ጸጋ እናመሰግንሃለን። ስለራራህልን ክብር ላንተ ይሁን። ስለዚህ ታዲያ የእግዚአብሔር ጸጋ ከኃጢአት ነፃ አውጥቶናል ብለን እንዳሻችን ኃጢአት እንስራ ማለት ነው? አንዳንድ ሰው ይጠፋል አይጠፋም ተብሎ ሲጠይቅ ያው በዛው የሚቀጥል ከሆነ ሆን ብሎ የሚሰራ ከሆነ ያ አማኝ ይጠፋል። ከዛ አማኝ ያንን አማኝ በራሱ ሁኔታ ላይ መስርቶ ምን አደረገው ማለት ነው? የሚጠፋ ሰው አደረገው። እውነት እላችኋለሁ ቅዱሳን፣ ከዚህ ከሚያብራራው ሰውዬ ይልቅ ያደካማው ሰው ተስፋለሁ። ያውም ደግሞ ይሄ ሰው እኮ እኔ ገና መጀመሪያ ስሰማ ወረበለው ኢየሱስን መከራውን በኢየሱስ ስም የሚስማሩን ሳይዝ ሁሉ ነው የሚነግርህ። የሚስማ እዛው ሮማውያን ጎን ሰራዊቶች ወይ ጭፍሮች ጋር አብሮ የነበረ ነው የሚመስል። ኦኬ የኢየሱስ ክርስቶስ ነው የሾህ አክሊል ቁጥሩን ሁሉ ሊያውቀው ይችላል። ቁጥሩ የሾውን ቁጥር ይህ መከራውን መከራ ዋው! እንዴ እግዚአብሔር ይመስገን ስለ መከራ አውርቶ ወደ ትንሣኤው ሊሄድ ነው፣ ወደ ውጤቱ ሊሄድ ነው እያለ እንከታተላለን። ሰውየው ህዝብ ሰብስቦ ማስለቀስ ብቻ። አሁን ደግሞ ባገኘው አጋጣሚ ለማልቀስ ዝግጁ የሆነ ህዝብ ነው ያለው። በተለይ አዲስ አበባ ከሄድክ አዲስ አበባ ላይ አሁን ያለው ሁኔታ ህዝቡን ምን የሚል ነው? የሚያስለቅስ ነው። እንኳን እንደዚህ አንስተህለት። ኦኬ በልጅነታት ድሮ የነበርንበት ሃይማኖት ላይ ህማማት የሚባል አለ። ኦኬ የመከራው ሰሞን የስቅለቱ ሰሞን ላይ ህማማት ተብሎ በባዶ እግራቸው የሚሄዱና እኔ በባዶ እግሬ ሄጃለሁ። በጉልበታቸው ተንበርክከው ወደ ምኩራብ የሚገባዋሉ። ተንበርክከው እናቶች። ያ መንፈስ የት መሰላችሁ የጀመረው? ኢየሱስ እዚያው መስቀሉን ተሸክሞ በሄደበት ሰዓት እየወደቀ ባለበት ሰዓት ደረታቸውን የሚደቁ እናቶች ነበሩ። ደረታቸውን ሲደቁ ቅዱሳን እዚያ ቦታ ላይ ክርስቶስ መሆኑ ገብቷቸው አይደለም። ነገር ግን ኢየሱስ በተሰቀለበት በዚያ ቀን ላይ ከእርሱ ጋር ስንት ሰው ነው የሚሰቀለው? ሶስት ሰው እና ሌሎቹ ሁለቱ ወንበዴዎች መስቀላቸውን ተሸክመዋል። ሰውነታቸው ሰላም ነው፣ ብዙ ግርፋት የለባቸውም። ስለዚህ በሰላም ይሄዱ። አንደኛው ወጣት ላይ የተሰራው ስራ ግን ፌር አይደለም። በእናት አንጀት ሁለንተናው በደም ተለውሷል። የሾህ አክሊል መጫወቻ ሆኗል። ስለዚህ መስቀል መሸከም አቅቶት በየቦታው ምን እያለ ነበር? እየወደቀ ነበር። ያን ጊዜ ሲያዩት ክርስቶስነቱ ገብቷቸው ሳይሆን ከሌሎቹ ወንበዴዎች ይልቅ እዚህኛው ወጣት ላይ የተሰራው ስራ ፌር አይደለም የሚል የእናትነት አንጀት ነው። እና ደረታቸውን እየደቁ ምን ይሉለት ነበር? ያለቅሱለት ነበር። ኢየሱስ የሞተው ደረትን እየደቃህ እንድታለቅስለት አይደለም። አሁን አለቃቀሱ ነው የተለየው። ዘመናዊ አለቃቀስ ሆነ። አየው ሃሌሉያ የሚል ነገር አስገብተህበት አለቃቀሱን አሳመርከው እንጂ ያው የእናቶች መንፈስ ነው ሰውየው ላይ ያለው። ያው ህዝቡ ውስጥ የተጋባው የእናቶች ደረት የሚያስደቃ መንፈስ ነው። ኢየሱስ ግን ምን አላቸው? ቀጥሉ። አፕሪሼት አደረጋቸው እንዴ? ደረታችሁን ድቁ አለ። እናንተ የኢየሩሳሌም እናቶች፣ እናንተ እስራኤል እናቶች ለራሳችሁና ለልጆቻችሁ አልቅሱ። አልገባቸውም። በቃ ኢየሱስ እንድታለቅስለት አይደለም ያለቀሰው፣ ደረትን እንድደቃለት አይደለም። በመከራ ውስጥ ያለው ያንተን ዘላለም እየቀየረ ነው። የኛን ዘላለም እያሳመረ ነው። ይህንን ተሰባብከ የማረፊያ አረገው ዘላለምን፣ የማረፊያ አረገው የእረፍት አረገው ዘላለምን፣ የእረፍት አረገው በአብ ቀኝ አረገው ዘላለምን፣ በአብ ቀኝ አረገው። የምር ካልዘመርክ በዜሮ ነው የሚባዛው። ከኛ በላይ
ከኛ በላይ ድሮ የነበርንበት ሃይማኖት ስለ ሕማማቱ ብዙ ወሬ ያላቸው። ችግሩ ምንድነው ሲባል ውጤቱ ላይ ስለዚህ ያንን ሁሉ ሰብኮ ሰው የዘላለም ሕይወት ዋስትና one saved forever saved በሚለው ታምናለ። ሊጠፋ ይችላል። አማይ ሊጠፋ ይችላል። በቃ የጌታ ኢየሱስ ክርስቶስ መስቀል አልገባህም። ያ ሁሉ ትምህርት በስንት ተባዛ? በዜሮ ተባዛ። ይህንን የምላችሁ የጸጋውን ኃይል እንዳትጠራጠሩ። በጸጋ ድነናል። one saved forever saved። እግዚአብሔር ያዳነን ግን ለጽድቅና ለቅድስና እንጂ ለአመጽ አይደለም። ለዛ ነው ታዲያ የእግዚአብሔር ጸጋ ከኃጢአት ነፃ አውጥቶናል ብለን እንዳሻችን ኃጢአት እንስራ ማለት ነው? በፍጹም። በንባብ ብቻ ልጨርሰው። ለአንድ ሰው አገልጋይ ሆናችሁ ስታድሩለት ያ ሰው በሚያዛችሁ ጊዜ ሁሉ ፈቃዱን መፈጸም እንዳለባችሁ የታወቀ ነው። ሞትን ለሚያስከትልባችሁ ኃጢአት ወይም ጽድቅን ለሚሰጣችሁ እግዚአብሔር ከሁለቱ ለአንዱ መታዘዝም እንዲሁ ነው። ለሁለቱ መታዘዝ አይቻልም። ወይ ለኃጢአት ነው ወይ ለጽድቅ ነው። መታዘዝ የሚቻለው ወይ ለኃጢአት ነው ወይ ለጽድቅ ነው። እኛ ደግሞ ኃጢአትን እምቢ ብለን ለጽድቅ እሺ ማለት የምንችልበትን አቅም አግኝተናል። ምክንያቱም ከጸጋ በታች እንጂ ከሕግ በታች አይደል። ከሕግ በታች ከሆንክ የኃጢአት የሕይወት ሥርዓት ይገለጥብሃል። ከጸጋ በታች ከሆንክ ግን የጽድቅና የቅድስና የሕይወት ሥርዓት ይገለጥብሃል። ምንም እንኳ ከዚህ በፊት ለኃጢአት ተገዥዎች ሆናችሁ ብትኖሩም በክርስቶስ ከማመናችን በፊት ብትኖሩም ለእግዚአብሔር ክብር ምስጋና ይግባውና የተማራችሁትን የእውነት ቃል በመቀበል ከኃጢአት ቀንበር ነፃ ወጥታችሁ የጽድቅ ተገዥዎች ሆናችኋል። እስኪ አሜን። ቁጥር 19 ፍሬ ነገሩን በቀላሉ ለመረዳት እንድትችሉ ከፍ ብዬ በጠቀስኩት ምሳሌ መሰረት ከዚህ በፊት ራሳችሁን ለርኩሰትና ለልዩ ልዩ ኃጢአት ተገዥዎች አድርጋችሁ ነበር። ፓስት ሂስትሪያችን በክርስቶስ ከማመናችን በፊት ለኃጢአት፣ ለአመጽ፣ እግዚአብሔርን ለማያከብር ነገር ተገዥዎች ሆነን እንኖር ነበር። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ እንኖር ነበርን። የሰይጣን ፈቃድ፣ የአየር ላይ አለቃ ፈቃድና የኛ የተበላሸ ፈቃድ አንድ ላይ ሆኖ ወደ ኃጢአት ይመራን ነበረ። ለአመጻ ተገዥዎች ነበራችሁ፣ ለኃጢአት ተገዥዎች ነበራችሁ። አሁን ግን እንደዛ አይደለንም ማለት ነው። ተገዥዎች ነበራችሁ። ፍሬ ነገሩን ካለ በኋላ ከእንግዲህ ወዲህ ግን ለጽድቅና ለቅድስና አገልጋዮች እንድትሆኑ መላ ሰውነታችሁን ለእግዚአብሔር ምን በሉ? አቅርቡ። ለምንና ለምን? ለጽድቅና ለቅድስና አገልጋዮች ለመሆን። አገልጋይ ማለት ሁልጊዜም ለዚያ ነገር ቦታ ሰጥቶ ሰርቪስ የሚያደርግ ያንን ነገር የሚያገለግል የህይወት ስርዓቱ የሚያደርግ በዚያ የህይወት ስርዓት የሚኖር ማለት ነው። እኛ የጽድቅና የቅድስና አገልጋዮች ነን። በኑሯችን፣ በመውጣት በመግባታችን፣ በእንቅስቃሴያችን ሁሉ የእግዚአብሔር የጽድቅና የቅድስና ህይወት እንዲገለጥብን ተጠርተናል። እግዚአብሔር ለጽድቅና ለቅድስና እንጂ ለአመጽ ምን አላለንም? ቅዱሳን አልጠራንም። ላልተጠራንበት ነገር ራሳችንን አናሰማራም። እግዚአብሔር ለጽድቅ ጠርቶናል። እግዚአብሔር ለቅድስና ጠርቶናል። እንደዚያ ሲለን ደግሞ አቅሙን ምን ስላለን ነው? ስለሰጠን ነው። ቁጥር 20 ላይ ምን ይላል? የኃጢአት ተገዥዎች በነበራችሁበት ጊዜ ጽድቅን ለማድረግ ምንም ፍላጎት አልነበራችሁም። ይሄ ሕያው ቃል ደስ ይላል በጣም። የኃጢአት ተገዥዎች ከመዳናችሁ በፊት የኃጢአት ተገዥዎች በነበራችሁ ጊዜ ጽድቅን ለማድረግ ምንም ፍላጎት የጽድቅ ፍላጎት አፒታይት እንኳን እንዲኖርህ የጸጋ ዓለም ውስጥ መቀላቀል አለብህ። የድሮ የህይወት ስርዓት ውስጥ ሆነን ግን ስለ ጽድቅ ምንም አይነት ፍላጎት የለን። የእግዚአብሔርን የህይወት ስርዓት መለማመድ፣ የብርሃን ዓለም፣ የጽድቅ ዓለም፣ የቅድስና ዓለም ፈጽሞ ሃይማኖተኛው የነበርንበት ዓለም እንዳስተማረን እንደዚያ ለመሞከር እንጂ የእግዚአብሔር የብርሃን ዓለም የጽድቅ ዓለም ውስጥ ያለውን የህይወት ፕሪንሲፕል እንደሚገባ ለመግለጥ ፍላጎቱ ራሱ አልነበረንም።
ምን አይነት ቦታ ውስጥ እንደነበርን ተመልከቱ። ፍላጎት አልነበረንም። ምክንያቱም እግዚአብሔር እርዳታ ሳይሆን ደህንነት ነው ያደረገልን። እግዚአብሔር ገደል ውስጥ ገብቶ ሄልፕ ብሎ እንደሚጮህ ሰው እጁን ልኮ አይደለም ጎትቶ ያወጣ አይደለም። እግዚአብሔር እርዳታ ሳይሆን ሙት ስለነበርን ደህንነት ነው ያደረገልን። ሕይወትን ነው ያካፈለን። ሄልፕ የሚል ሰው እኮ አለ እኮ እየሞከረ እኮ ነው። ሄልፕ የሚለውን ሰው እጅህን ልከህ ስታወጣው እኮ እሱ አወጣኝ አይልህም እኮ ተባብረን ወጣን ነው የሚለው። ስለዚህ ከእግዚአብሔር ጋር ተባብረህ አልዳንክም። ኢየሱስ ጋር ተባብረህ አልዳንክም። ሪስፖንስ መስጠት የማንችል በኃጢአታችንና በበደላችን ሙታን ነበርን። ሙታን ሪስፖንስ መስጠት አይችልም። ሃፒታይት የለው፣ ፍላጎት የለው። ፈቃዱ በኃጢአትና በአየር ላይ ገዢ አለቃ ፈቃድ አማካኝነት ኮራፕት አድርጓል። ለዚያ ነው ሐዋርያው ፈቃድ አለኝ ግን ማድረግ የለኝም አለ። ኮራፕት አድርጓል። ያኔ አዳም በወደቀበት ሰዓት ላይ ፈቃዳችን ላይ ጥቃት ተፈጽሟል። በዚያ ፈቃዳችን ላይ ደግሞ የእግዚአብሔር ሳይሆን የጨለማ ዓለም ገዢ ተጠቂዎች ሆነን ነበር። ከዚህ የተነሳ ደህንነታችን እንዳይቀልብን እርዳታ ሳይሆን ሕይወትን የተካፈልነው፣ እርዳታ ሳይሆን ደህንነትን የተፈጸመልን። ስለዚህ የኃጢአት ተገዢዎች በነበራችሁበት ጊዜ ጽድቅን ለማድረግ ምንም ፍላጎት አልነበራችሁም። ምንም ፍላጎት። እንዲያውም የኃጢአትን የሕይወት ስርዓት እያወራን ሳናፍር እንደ ቦስት እያደረግንበት ሁሉ እናወራ ነበረ። እዚያው ቀጥሎ ምንድን ነው የሚለው? ምንም ፍላጎት አልነበራችሁ። ያን ጊዜ በደስታ ትፈጽሙት ከነበረው ዛሬ ግን ከምታፍሩበት መጥፎ ተግባር ያገኛችሁት አንዳች ጥቅም የለም። ከኃጢአት ምንም አይነት ጥቅም አይገኝም። ከአመፃ ምንም አይነት ጥቅም አይገኝም። ያን ጊዜ በክርስቶስ ከማመናችን በፊት ኃጢአትንና አመፃን በደስታ ነበር የምንፈጽመው። የላይፍ ስርዓታችን አድርገን ነበር የምንፈጽመው። እንደ ትልቅ ነገር ነው ተገናኝተን ስናወራ የነበር ነው። እንደ ትልቅ ነገር ሰው ኃጢአቱን፣ ሰው አመፃውን፣ ሰው የሚያሳፍረውን ነገር እንደ ትልቅ ነገር ተገናኝቶ ያወራል። አሁን እኮ ነው የሚገባን። ወደ ብርሃን ዓለም ስንመጣ እኮ ነው ያ ነገር ለካ አሁን ከምታፍሩበት አለ እኮ ምን ይላል ማለት ነው? የሚያሳፍር ነው። ፈቃዳችን ምን ያህል ተበላሽቶ ጥቃት ተፈጽሞበት እንደነበረ። በአመፅ ሰው እንዴት ይደሰታል? በኃጢአት ሰው እንዴት ኢንጆይ ያደርጋል? ኃጢአትን እየፈጸመ እግዚአብሔርን እየበደለ ራሱን እየጎዳ እንዴት ኢንጆይ እያደረግን ነው ይላል። ፈጽሞ በኃጢአት ውስጥ ፈጽሞ እውነተኛ ደስታና እውነተኛ ሰላም የለም፣ ፈጽሞ የለም። ድሮ ደስ ተሰኝተን የምናደርገውን አሁን ግን ከምናፍርበት ነገር አለ። ስለዚህ እውነትም ኃጢአትና አመፅ ርኩሰት ምን የሚል ነው? የሚያሳፍር ነው። ያ ነገር ደግሞ ለኛ ፈጽሞ የሚመጥን አይደለም። ለቅዱሳን እንደሚገባ ነው ልትመላለሱ የሚገባ አለ ሐዋርያው ጳውሎስ። ለቅዱሳን እንደሚገባ ዋዛ፣ ፈዛዛ፣ የሚያሳፍር ንግግር ፈጽሞ በእናንተ ዘንድ አይሰሙ። ርኩሰት፣ ዝሙት፣ ቅድስናን የሚቃወሙ ነገሮች ፈጽሞ በእናንተ አይሰሙ። ለቅዱሳን የሚገባ የሕይወት ስርዓት ነው በእያንዳንዳችን ሊገለጥ የሚገባው። እግዚአብሔር ቀድሶናል፣ እግዚአብሔር መርጦናል፣ እግዚአብሔር ባህሪውን አካፍሎናል፣ እግዚአብሔር ዘሩን አካፍሎናል። ስለዚህ ለዚያ ለተደረግንበት ለቅድስና የሕይወት ስርዓት እንደሚገባ ልንመላለስ ይገባል እንጂ ዋዛ፣ ፈዛዛ፣ በተለይ ደግሞ እንደዚህ አይነት ነገር አለ፣ ሙዝዝ ያለ ነገር። ኢትዮጵያ ላይ ያሉ ቀልዶችን ታዝባችሁ ከሆነ ከብልግና ጋር የተገናኙ ናቸው። ከብልግና ጋር ቀልድ አይደለም። እውነት አሁን ላይ ልስቅ ሞክርና ትጸየፈዋለህ።
ስንት ኢንጆይ የሚያስደርግ የሚያስቅ ነገር እያለ ብልግና በዛ ላይ እግዚአብሔር እኮ ያ ንግግር ራሱ በእኛ እንዳይወጣ ያንን ንግግር ሰምተን እንዳንደሰት እኮ ነው ያደረገን፣ እንድንጸየፈው ነው ያደረገን። አባባ እናመሰግንሃለን። ተመልከቱ። ቀጥሎ ደግሞ በሰው ቋንቋ በሰው ብሔር መቀለድ። ኦኬ፣ በትግረኛ የሚመስል በኦሮምኛ በአማርኛ የሚመስል አይነት ቀልድ እንደ ትግራይ አይነት ሰው ሆኖ በቋንቋ ላይ መቀለድ አይገባም፣ ፈጽሞ አይገባም። በተለይ እኛ ክርስቲያኖች ፈጽሞ ኢየሱስ እንደዚያ ሲያደርግ አይተናል። እንደዚያ ሲያደርግ ፌስቡክ ላይ ብዙ ልጅ ቲክቶክ ላይ ብዙ ልጆች አሁን በዚህ በሰሞኑ ግርግር በቃ እንደ እንገባለን ምናምን ነገር ሲሉ ልጆችን በሙሉ የግሬስ ፋሚሊን ሰበሰብኳቸው። እኛ ከግራም ከቀኝም አይደለንም። ገና ተወርቶ ያላለቀ የሰማይ ርዕስ አለን። ኢየሱስ ርዕሳችን ነው። ስለርሱ ባወራንበት አፍ ስለ ሰው የምናወራበት ጊዜ የለንም። በዚያ ላይ ደግሞ አንድን ነገር ከማድረጋችሁ በፊት ራሳችሁን እንዲህ ብላችሁ ጠይቁ። ኢየሱስ ቢሆን ያደርገው ነበር ወይ? ኢየሱስ ቢሆን ቲክቶክ ቤት ፎሎ አድርጉ፣ ታብታብ አድርጉ፣ ዛሬ እንትናን እናዋርደዋለን ይላል። ልክ ነው ዛሬ የምንነግረው ይላል አይልም። ዲሲፕሊን እንዲሆነ ጌታ እኮ በአፉ እንኳን ተንኮል በቃ እዛ ቦታ ላይ እኛ የለንበትም። እኛ ብዙ ስለ ኢየሱስ የምናወራው ገና ያልጀመርነው ብዙ ርዕስ አለ። ስለ ጊዜ የለንም። ስለ ኢየሱስ ብዙ የምናወራው አለ የማንቆጭበት። ወይኔ ይህን ነገር ባልጽፍ እኮ ወይኔ ይህን ነገር ባላወራ ብለን የማንቆጭበት ርዕሳችን ማን ነው? ጌታ ኢየሱስ ነው። ስለዚህ የሚያሳፍር ንግግር ባንደበታችን፣ ሌሎችን የሚያናንቅ ስለ ሌሎች የሚናገር ስለ ኢየሱስ እንድናወራ ነው የተጠራ ነው። በቃ ቢቻል ስለ እነዚያ ሰዎች ግን ልንጸልይ ይገባል። እግዚአብሔር አንተ ሁሉን ነገር ተቆጣጠር። ነግሬያቸዋለሁ። በዚህ ግርግር ውስጥ ማን የተሳካለት? ሰይጣን የተሳካለት። አዳዲስ ነፍሳት ወደ እውነት እንዳይመጡ የመጡ አዳዲስ ልጆች ደግሞ እንዳይጠነክሩና ግራ እንዲጋቡ ነው ያደረገው ሰይጣን። አባ ምህረት አድርግልን። የዘመኗን ቤተክርስቲያን ምህረት አድርግላት። ስለዚህ እግዚአብሔር ለምን ጠርቶናል? ለቅድስና ጠርቶናል። ዛሬ ግን ከኃጢአት ባርነት ነፃ ወጥታችሁ የእግዚአብሔር አገልጋዮች ሆናችኋል። ከእርሱም የሚገኘውንም ቅድስናና የዘላለም ሕይወት ተቀብላችኋል። እስኪ አሜን። ከእርሱ የሚገኘውን ቅድስናና የዘላለም ሕይወት ተቀብላችኋል። ስለዚህ የቅድስና ሕይወት የጽድቅ ሕይወት በእያንዳንዳችን ሕይወት ሊገለጥ ይገባል። የት ይገለጥ? ቸርች ነው ፈጽሞ ኤቭሪዌር። በስራ ቦታ፣ በሰፈር፣ በኑሯችን፣ በመውጣት በመግባታችን፣ በእንቅስቃሴያችን ሁሉ የተካፈልነው የሕይወት ስርዓት ምን ማለት አለበት? መገለጥ አለበት። ሰዎች እኛን ሲያገኙ ኢየሱስን በእኛ ውስጥ ማየት አለባቸው። ሰዎች እኛ ጋር ሲገናኙ ታድሰው ተጠቅመው ኢየሱስን አይተውት እንጂ ፈጽሞ ተማረውና ተሰብረው መመለስ የለባቸውም። አባባ እናመሰግንሃለን። እንጸልይ።